ማቴዎስ ወንጌል ምዕራፍ 28 ላይ ከቁጥር 18 ጀምሮ እስከ ያሉትን 3 ቁጥሮች አብረን እናነባለን። መጽሐፍ ቅዱሳችን እናወጣለን። የማነበው አዲሱ መደበኛ ትርጉም ነው። እናንተ ባላችሁ ልትከተሉኝ ትችላላችሁ። እንደዚህ ይላል። ኢየሱስም ደቀ መዛሙርት ወዳሉበት ቀርቦ እንዲህ አላቸው፣ ስልጣን ሁሉ በሰማይና በምድር ተሰጥቶኛል። ስለዚህ በቀድሞ ትርጉም ላይ እንግዲህ ሂዱና ሕዝቦችን ሁሉ በአብ በወልድና በመንፈስ ቅዱስም እያጠመቃችኋቸው ደቀ መዛሙርት አድርጓቸው፣ ያዘዝኳችሁን ሁሉ እንዲጠብቁ አስተምሯቸው፣ እኔም እስከ ዓለም ፍጻሜ ድረስ ሁል ጊዜ ከማጋር ነኝ አለ። ጮክ በሉ ከማጋር፣ ጮክ በሉ ከማጋር፣ ከማጋራ እኛ ጋር አለ። ያነበብኩላችሁ ክፍል የዚህ የማቴዎስ ወንጌል ምዕራፍ 28 በተለምዶ ታላቁ ተልእኮ የሚባል ክፍል ነው እና ስለዚህ ነው ትንሽ የምንመለከተው። በዚህ ውስጥ 4 ዋና ዋና ሐሳቦች አሉ። አንደኛው የጌታ ምህረት እሱን እንመለከታለን። ሁለተኛው የጌታ ስልጣን እሱን እንመለከታለን። ሶስተኛው የጌታን ተልእኮ እንመለከታለን። አራተኛው የጌታን ያልተቋረጠ ተስፋ፣ የአብሮነት ተስፋ። እነዚህን 4 ነገሮች እንመለከታለን። ምህረት፣ ስልጣን፣ ተልእኮ እና አብሮነት። እነዚህን 4 ነገሮች እናያለን። ምህረት፣ ስልጣን፣ ተልእኮ እና አብሮነት። እነዚህን 4 ነገሮች ነው የምንመለከተው። በመጀመሪያ የምንመለከተው ስለ እግዚአብሔር ምህረት ነው የምንመለከተው። ብዙ ጊዜ ስለ ታላቁ ተልእኮ ስናስብ ይሄንን ቃል ልናስብ ይገባል። ምንድነው ያለው? ኢየሱስ ክርስቶስም ወደ ደቀ መዛሙርቱ መጣ። ምን አይነቶቹ? እነማን ናቸው? ስልጣን የተሰጣቸው በዚህ ተልእኮ የተላኩት እነማን ናቸው? ምንድነው የላካቸው? ምን ነበር ያሉበት ሁኔታ? እነሱን መመልከት ያስፈልጋል። የምህረቱ ጥልቀት ዛሬ እንዲገባን፣ ይሄ ተልእኮ የተሰጣት ቤተክርስቲያን በዚህ ምህረት እንድትታደስ። በሀገራችን ብዙ ስብራት አለ፣ ብዙ ሐዘን አለ፣ ብዙ ለቅሶ አለ። ቤተክርስቲያን በብዙ መከራ ውስጥ አለች። ብዙ የምናፍርባቸው፣ ብዙ የምንሳቀቅባቸው፣ የአስተምሮ ቀውስ ቢሆን፣ የአመራር ቀውስ ቢሆን፣ የሥነ ምግባር ቀውስ ቢሆን በምድራችን ቤተክርስቲያን ሞልተዋል። እንግታችንን የሚያስደፉ በጣም ብዙ ቻሌንጆች አሉ። ግን በእነዚህ ሁሉ መካከል በሰርዴስ እንደነበሩት ልብሳቸውን ያላሳደፉ በንጽህና የሚመላለሱ ቅሬታዎች ደግሞ አሉ። ወንጌል ተጀምሮ እስከሚያልቅ ድረስ የሰው አይደለም። ወንጌል ተጀምሮ እስከሚያልቅ ድረስ የሰማይ አምላክ በዙፋኑ ላይ የተቀመጠው ኢየሱስ ነው። ወንድሞቼ እናቶች፣ እዚህ በመጀመሪያ የምንመለከተው ምህረት ነው። ለደቀ መዛሙርት ከተልእኮ በፊት ምህረት ነው የፈሰሰላቸው። ምንድነው የሆኑት? ወደ ኋላ መለስ ብዬ ቁጥር 10 ላይ እዚሁ ማቴዎስ ወንጌል ምዕራፍ 28 ቁጥር 10 ላይ ኢየሱስም በሉ፣ ጮክ በሉ። ማን? ኢየሱስም ምን አለ? አትፍሩ፣ ሂዱና ወደ ገሊላ ለወንድሞቼ፣ እስቲ ለወንድሞቼ በሉ፣ ለወንድሞቼ ንገሯቸው። የበለጠ እንዲገባን ዮሐንስ ወንጌል ምዕራፍ 20 ላይ ላሳያችሁ እነዚህ ሰዎች እነማን እንደነበሩ። ይሄ ቃል የመጣላቸው፣ ይሄ ተልእኮ የመጣላቸው የነበሩበት ሁኔታ ላስታውሳችሁ። ምዕራፍ 20 ላይ ዮሐንስ ወንጌል ምዕራፍ 20 ላይ እንደምታውቁት ደቀ መዛሙርቱ ፈርተው በተዘጋ ደጅ ውስጥ ነበር እና በዛ በትንሣኤ ቀን በማለዳ ትንሣኤ ቀን የጌታ ቀን እሑድ ቀን ምን ወደ ምዕራፍ 20 ቁጥር 17 ላይ ኢየሱስም ገና ወደ አብ ስላላረኩኝ አትንግኝ አላት ማርያምን። እና ምን አላት? በጣም ይገርመኝ ልቤን የሚነካው ቃል አለ። ምን አላት? ይልቁንስ ወደ ወንድሞቼ ሄደሽ። ወደ ማን ሄደሽ? ወደ ማን? ወደ ወንድሞቼ ሄደሽ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ ብለዋል ብለሽ ንገሪያቸው። እነዚህ ወንድሞቼ ያላቸው ሰዎች ምን አይነት ሰዎች ነበሩ? እነዚህ ደቀ መዛሙርት የነበሩበት ሁኔታ አይሁድን ፈርተው በተዘጋ ደጅ ውስጥ ነበሩ። ሁሉም በተራ ክርስቶስን አሳልፈው የሰጡ ነበሩ። ኢየሱስ ክርስቶስን የካዱ ነበሩ።
አንዳንዶቹ እንደ ጴጥሮስ በአንደበታቸው 3 ጊዜ ክደዋል። ሁሉም ትተውት ሸሽተዋል። መጽሐፍ ቅዱስ ሲነግረን ሁሉም ትተውት ሸሹ ይላል። ሁሉም ሸሽተው 3 ዓመት ሙሉ የተከተሉት ወዳጆቹ ናቸው፣ ጓደኞቹ ናቸው። አብረው በልተዋል፣ አብረው ጠጥተዋል፣ ተአምራት አይተዋል፣ ሙታን ሲያስነሳ አይተዋል፣ ሽባን ሲተረትር አይተዋል፣ ታላላቅ ነገሮችን አይተዋል። 3 ዓመት ሙሉ ከክርስቶስ ጋር ነበሩ። በተራራ ላይ ነበሩ። ክብር አይተዋል። የክርስቶስን ታላቅነት አይተዋል። ነገር ግን የፈተና ሰዓት መጣ። ሁሉም ትተው ሸሹ፣ ሄዱ። በተዘጋ ደጅ ውስጥ ነበሩ። እና እንደዚህ ይላቸዋል ጌታ፣ ወንድሞች ይገርም ፍቅር ነው። የኢትዮጵያን ቤተክርስቲያን ጌታ የሚላት ይሄንን ነው። ከነብዙ ድካሟ፣ ከነብዙ ጉስቁልናዋ፣ ከነብዙ ሐዘኗ፣ በነብዙ ቀውሷ ጌታ አሁንም በምህረቱ ሊያነሳት ይፈልጋል። የሚያነሳ በምህረቱ እንድንቀጥል የሚያደርግ በምህረቱ ተልኮን ለማደስ የሚጠራ ሁሉ ጊዜ የሚፈልግ አምላክ ነው የምናመልከው። መጣላቸው። በዘጋደጅ ውስጥ ነበሩ፣ ፈርተዋል። በዘጋደጅ ውስጥ ክርስቶስ ገባና ምን ለናንተ ይሆን አለ። ጮክ በሉ፣ ምን ለናንተ ይሆን? ሰላም። ጮክ በሉ፣ ምን ለናንተ ይሆን? ጮክ በሉ፣ ምን ለናንተ ይሆን? እላይ ያላችሁ ምን ለናንተ ይሆን? እስቲ ያላችሁ ምን ለናንተ ይሆን? ለኢትዮጵያ ቤተክርስቲያን ምን ይሆን? ለኢትዮጵያ ቤተክርስቲያን አገልጋዮች ምን ይሆን? ሰላም ለናንተ ይሆን። ሃሌሉያ። እዚህ ሰላም ለናንተ የተባለላቸው ፌል ያደረጉ፣ የወደቁ፣ የካዱት፣ አሳልፈው የሰጡት፣ በፍርሃት የነበሩ ናቸው። ወጣና ለነሱ የፍርድ ቃል ካንደበቱ አልወጣም። ካንደበቱ የምሬት ቃል አልወጣም። በሰው መለኪያ ቢሆን ሁሉንም ከጴጥሮስ ጀምሮ ይሁዳ ኦሬዲ ራሱን ሰቅሏል። 11ን ፋየር ማድረግ ነበረበት። ከስራ ማሰናበት ነበረበት። አንዳቸውም የሚጠቅሙ አልነበሩ። ነገር ግን ጌታ መጣና በመካከላቸው አዎ ምን ነው ያለው? ሰላም ለናንተ ይሁን። ለምን አሳልፋችሁ ሰጣችሁኝ? በቃላችሁ አልተገኛችሁም። እናንተን ፋየር አድርጋችኋለሁ ቢል ይገባው ነበር። ነገር ግን ምንም አላለም። ሰላም ለናንተ ይሁን ካለ በኋላ በጣም የሚገርመኝ ቃል አለ። አብ እኔን እንደላከኝ እኔም እናንተን ምን አድርጋችኋለሁ? ልካችኋለሁ። የወደቀ ጴጥሮስ አምብል ሆኗል። ከዚህ በኋላ ሐዋርያቶቹ በሙሉ በዚህ መሃላውን ምን አለ የሚኮሩበት ነገር? ምህረት ያቆመነን ወንድሞች፣ በየአደባባዮቹ የሚያቆመን ነገር ዕውቀታችን አይደለም፣ ጥበባችን አይደለም፣ ጽድቃችን አይደለም። ነገር ግን ምህረቱ ስለበዛ ኢትዮጵያን ቤተክርስቲያን ብድግ የሚያደርግ ምህረት፣ ከወደቀችበት የሚያነሳ፣ አበሳዋን የሚያነሳ፣ መጥፎ ስሟን የሚያነሳ ክርስቶስ የእግዚአብሔር ምህረት ጭን ምድር ኢትዮጵያን ቤተክርስቲያን እግዚአብሔር በምህረቱ ብድግ ያድርጋት። ክብር ለእግዚአብሔር ይሁን። ለነዚህ ነው የመጣው። ወንድሞቼ ያላቸው አያውቁም እኮ። ሄደሽ ንገራቸው፣ ለወንድሞቼ ንገራቸው ሲል እኮ እነሱ ፈርተዋል፣ ሸሽተዋል። በተዘጋደጅ ውስጥ ነበሩ፣ አያውቁም። ሁሉም የቤተክርስቲያን መስራች የሆኑት ሐዋርያት የተባሉ ሐዋርያትን መሰረት ላይ ታንጻቸዋል የተባሉ እነዚህ ናቸው። የወደቁ ነገር ግን ምህረት ያቆማቸው። እዚህ መጀመሪያ የምንመለከተው ይሄንን ነው። እና ኢትዮጵያ ቤተክርስቲያን ላንቺ ያለ መልእክት እግዚአብሔር በምህረቱ ያነሳናል። ያን ፈልገው እንጂ በእውነት እንፈልገው እንጂ ሐዘናችንን ከላያችን ላይ ያነሳ፣ ነውራችንን ከላያችን ላይ ያነሳ፣ በየአደባባዩ በሶሻል ሚዲያ ላይ የጠፋው ስማችንን እንደገና እግዚአብሔር ሊያድስ በምህረቱ የተዘጋንበት ቤት፣ ወዳለቀስንበት ቦታ፣ ወደዘበርንበት ቦታ፣ ወዳነባንበት ቦታ ጌታ ዳግመኛ ይመጣል። ክብር ለእግዚአብሔር ይሁን። ሊያነሳን ይመጣል። ግን ፈቃደኞች ነው ለመነሳት? ለመታደስ ፈቃደኞች ነን ወይ? ይህን ምህረት ለመቀበል ፈቃደኞች ነን ወይ ነው የመጀመሪያው። ምህረት የመጀመሪያ የምንመለከተው የታላቁ ተልእኮ መሰረት ምህረት ነው። አንዳቸውም ኳሊፋይ አያደርጉም በሰው መለኪያ ምህረት። ሁለተኛው የምንመለከተው ለእነዚህ ሰዎች በምህረቱ ከተገለጠ በኋላ ሰላም ለእናንተ ይሁን ካላቸው በኋላ ከጠራቸው በኋላ እንዲህ የሚል ቃል ነው ያለው። እንግዲህ ስልጣን ሁሉ ቤት ተሰጠኝ አለ፣ በሰማይ እና በምድር ተሰጠኝ። እዚህ ክርስቶስ አሁን እንግዲህ የምትለው ቃል በጣም ቁልፍ ቃል ናት ወንድሞች። ማለት ምን ማለት ነው? ከተወለደበት ጊዜ ጀምሮ
መስቀል ላይ የዋለበት ተቀበረበት ሞትን አሸንፎ የተነሳበት አሁን ወደ አብ ለመሄድ ጫፍ ላይ ነው ያለው በር ላይ ነው ያለው ከዓለም ወደ አብ የሚሄድበት ሰዓት ደርሷል እና ምንድነው ያለው እንግዲህ ያለው ወደ ኋላ እስካሁን የመጣውበት የሱ ታሪክ ብቻ አይደለም የብሉይ ኪዳን ዘመን በሙሉ ታሪክ ተያይዞ ማሰሪያ የሆነ ቃል ነው እንግዲህ የሚለው ቃል እንግዲህ ስልጣን ሁሉ በሰማይና በምድር ተሰጥቶኛል እዚህ ቤተክርስቲያን አንደኛ በምህረት ነው የምታገለግለው ሁለተኛ በስልጣን በማን ስልጣን በንጉሱ ስልጣን የሱ ስልጣን በብዙ ነገሮች ተገልጧል አንደኛው በፈጣሪነቱ ተገልጧል የፍጥረት ጀማሪ የፍጥረት ፈጻሚ ፍጥረትን ደግፎ የያዘ ትልቅ አምላክ ነው የምናመልከው ጳውሎስ ስለዚህ ነገር ሲጽፍ እንደዚህ ይላል ቆላስይስ ላይ ምዕራፍ 1 ቆላስይስ ምዕራፍ 1 ቁጥር 16 ላይ በጣም ልቤን የሚነካው ቃል እንደዚህ ይላል ምዕራፍ 1 ቁጥር 16 ላይ እርሱ ማለት ስልጣኑን ተሰጠኝ ያለው አምላክ የማይታየው አምላክ አምሳለው ከፍጥረት ሁሉ በፊት በኩር ነው ሁሉ ነገር በማን ተፈጥሯል ሁሉ ነገር በእርሱ ተፈጥሯል በሰማይና በምድር ያሉ የሚታዩና የማይታዩ ዙፋናት ቢሆኑ ወይንም ኃይላት ገዦች ቢሆኑ ወይንም ባለስልጣናት ሁሉ ነገር ወንድሞቼ የትኛው ሁሉ ነገር በእርሱና ለእርሱ ተፈጥሯል ዕብራዊ ጸሐፊ ሲናገር በጣም ተመሳሳይ ሐሳብ ይናገራል እንደዚህ ይላል እግዚአብሔር ከጥንት ጀምሮ ምዕራፍ 1 ቁጥር 1 እስከ 3 እግዚአብሔር ከጥንት ጀምሮ በተለያየ ጊዜና በልዩ መንገድ በነቢያት በኩል ለአባቶቻችን ተናግሮ በዚህ መጨረሻ ዘመን ግን ሁሉን ወራሽ ባደረገውና ዓለማትን በፈጠረበት በልጁ ለኛ ተናገረ እርሱ የእግዚአብሔር ክብር ነጸብራቅና የባህሪው ትክክለኛ ምሳሌ ሆኖ በኃያል ቃሉ ሁሉን ደግፎ ይዟል ቤተክርስቲያን የተላከችበት ስልጣን ይሄ ነው የላኪው ስልጣን ይሄ ነው ምንም ድንበር የለውም በበሽታ ላይ ስልጣን አለው በኃጢአት ላይ ስልጣን አለው በሞት ላይ ስልጣን አለው በተፈጥሮ ላይ ስልጣን አለው በዓለም ነገስታቶች ላይ ስልጣን አለው የሱ የስልጣኑ ግዛት የማይሸፍነው ምንም ነገር በዚህ ላይ ኢንታየር ዩኒቨርስ በዓለማችን ላይ በሚታየውና በማይታየው ሁሉ ላይ ለዘላለም ንጉስ የሆነ ኢየሱስ እሱ ነው ስልጣኑ ተሰጥቶኛል ያለው በዚህ ቤተክርስቲያን በማን ስልጣን ነው የምትላከው በዚህ ስልጣን ነው የምትላከው አንድ ጊዜ ጌታችን ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 9 ላይ ሲወለድ ጀምሮ አይነ ስውር የነበረውን ሰው አመጡለት እና እለቱ ሰንበት ነው ልብ በሉ ወደ መሬት ዝቅ አለና አፈር አነሳ እዛ በኋላ በምራቁ ለወሰና አይነ ስውሩን አይኖች ቀባ አይኑ በራ መነጋገር የሆነ ከተማ ውስጥ እና ወላጆቹ ተጠሩ ይሄ ሲወለድ ጀምሮ አይነ ስውር የነበረው ልጃችሁ ነው አዎ ሲወለድ ጀምሮ አይነ ስውር እንደሆነ እናውቃለን አሉ ታዲያ እንዴት ነው አይኑ የበራው አይሁድን ስለፈሩ ይላል አውቀው እውነቱን አይሁድን ስለፈሩ ለምን በክርስቶስ የሚያምኑሉ ከሙክራብ ወይንም ከቤተ መቅደሱ እንደሚባሩ ስለሚያውቁ ፈሩ አውቀዋል እና ምን አሉ እሱ ሙሉ ነው እሱን ጠይቁት አመጡትና ሃይማኖት መሪዎች ምን አሉት አንተ እግዚአብሔርን አክብር አሉት ይዘው ኃጢአተኛ መሆኑን እናውቃለን እዚህ አይነን ስላበረው ስለዚህ ሰው ምን ትላለህ አሉት እና ሰውየው ብዙ የተረዳው ነገር የለም ግን ምን አለ እኔ ኃጢአተኛ መሆኑን አላውቅም አንድ ነገር ግን አውቃለሁ አስቀድሞ ምን ነበርኩኝ አይነ ስውር ነበርኩኝ አሁን ግን እንደማያውቃለሁ ካለ በኋላ ወረዳለና ዓለም ከተፈጠረ ጀምሮ አይነ ስውርን ያበራ ሰው የለም ይህ ሰው ኃጢአተኛ ቢሆን ኖሮ አይነ ስውርን አይል ያበራ አይችልም ነበር ለቱ ሰንበት ነበር ምንድነው መልእክቱ እሱ ሰንበት ቀን ይሰራ ከሆነ አባቴ ይሰራል እኔም እሰራለሁ እንዳለ ባይሁድ ደም መሰረት
በሰንበት ቀን የማያርፍ የሚሰራ ዓለምን በሙሉ የሚያንቀሳቅስ አምላክ አለ እሱ አይተኛም አያንቀላፋም ክርስቶስ ያንኑ ስልጣን ለራሱ ወሰደና አባቴ ይሰራል እኔ ምን አደርጋለሁ እሰራለሁ ያ ጌታ ነው ለቤተ ክርስቲያን ሂጂ ያላት በዚህ ስልጣን ነው መንግስቱ ሁሉን ትገዛለች የሱ መንግስት የቤተ ክርስቲያን አቅም ነው የሱ ስልጣን የቤተ ክርስቲያን አቅም ነው ጳውሎስ ስለዚህ ነገር ሲናገር ቤተ ክርስቲያን ብርግ እንድትል ቤተ ክርስቲያን እንድትወጣ ከፍ እንድትል ጳውሎስ ኤፌሶን ላይ እንደዚህ ይላል ምዕራፍ 1 ቁጥር 19 ላይ ለኛ ለምናምነው ከሁሉ በላይ ታላቅ የሆነውን ኃይሉን እንድታውቁ እጸልያለሁ እና የዚህን ኃይል የክርስቶስን ስልጣን ሲናገር ምናለ ይህም ኃይል እንደርሱ ታላቅ ብርታት አሰራር ክርስቶስን ከሞት ሲያስነሳውና በሰማያዊ ስፍራ በቀኙ ሲያስቀምጠው የታየው ነው አሁን ልብ በሉና አዳምጡኝ እንደዚህ ይላል የስልጣኑን ግዛት ከግዛትና ከስልጣን ከኃይልና ከጌትነት እንዲሁም በአሁኑ ዘመን ብቻ ሳይሆን በሚመጣው ዘመን ቢሆን ሊሰየም ከሚችለው ስም ሁሉ በላይ ነው እግዚአብሔር ሁሉን ከእግሩ በታች አስገዛለት በቤተ ክርስቲያንም ጮክ በሉና በማን በቤተ ክርስቲያንም በማንኛውም ነገር ላይ ምን አድርጎ ሾመው ራስ አድርጎ ሾመው እርሱም ሁሉን ነገር በሁሉ ረገድ የሚሞላው የእርሱ ሙላት የሆነች አካሉ ናት ክርስቶስ ስልጣን ይሄ ነው በዚህ ስልጣን ነው ቤተ ክርስቲያንን ሂጂ ያላት እዚህ ወንጌልን ማን ሊያቆመው ይችላል ወንጌልን አይዲዮሎጂ አያቆመውም ወንጌልን ባህል አያቆመውም ወንጌልን ክፋት አያቆመውም ወንጌልን የቤተ ክርስቲያን ድካም እንኳን አያቆመውም ተጀምሮ እስከሚያልቅ ድረስ ወንጌል የጌታችን የኢየሱስ ክርስቶስ ነው ክብር ለእግዚአብሔር ይሁን እዚህ ጌታችንን ቤተ ክርስቲያንን በዚህ መንፈስ ነው የሚያነሳት የኢትዮጵያ ቤተ ክርስቲያን ያለ መልእክት ቤተ ክርስቲያን ብርግ እንድትል በኃይላት እንዳትደገፍ በዚህ ምድር ባሉ ስልጣናት እንዳትደገፍ በራሷ አቅም እንዳትደገፍ ለስልጣኗ ለህልውናዋ ለመልእክቷ ለአምልኳ የማንንም ፈቃድ አትጠይቅም በሰማይና በምድር ሙሉ ስልጣን የተሰጠው ሁሉን የገዛው ሁሉን የሚገዛው ሁሉን የቻለው ሁሉን የረታ ሞትን ያሸነፈው የናዝሬቱ ኢየሱስ እሱ ሂጂ ብሏል እሱ ስልጣን ያለው ክብር ለአምላካችን ሰጣለን ክብር ለኢየሱስ ይሁን ሃሌሉያ በዚህ አቅም ቤተ ክርስቲያንን ብልግ ያድርጋት ወንጌል እንደ አይሮፕላን አይደለም አይሮፕላን ሲያርፍ ኒጎሼት እያደረገ እየተደራደረ ነው የሚያልፈው ፈቃድ እየጠየቀ ነው የሚያርፈው ወንጌል ግን እንደ አይሮፕላን አይደለም ወንጌል እንደ ቦምብ ነው ፈቃድ አይጠይቅም ይወርዳል ያፈነዳል ያጠፋል የጨለማን አገዛዝ ያጋንንትን አገዛዝ የሰውን ክፋት ነገስታቱን ሁሉ ባህልን በሙሉ ዲሞልሽ ያደረገ ሁሉን የምትገዛው የእግዚአብሔር መንግስት አድቫንስ ታደርጋለች ሃሌሉያ ክብር ለኢየሱስ ይሁን ቤተ ክርስቲያንን በዚህ ስልጣን የላካት እዚህ ስልጣን ወደ ቤተ ክርስቲያን ይመለስ ነገስታቶች የሚፈሩት መከራ የማያቆመው ስደት የማያቆመው መከራ አይደለም መሞት እንኳን የማያቆመው ያ የወንጌል ስልጣን ተላክንበት ስልጣን ክብር ለኢየሱስ ይሁን በዚህ ምድር ላይ እንደምታውቁት ብዙ የፖለቲካል ፓራዳይምስ አልፈዋል በምድራችን ላይ የማርክሲዝም መንግስት በመጣ ጊዜ ወንጌልን ለማጥፋት ሞክሮ ነበር ግን አልቻለም በምድራችን ላይ ብቻ አይደለም በዓለም ዙሪያ በሙሉ ወንጌልን የሚጻረሩ ኃይላት አሉ የክፋት ኃይል አለ የጨለማ ኃይል አለ አገዛዝ አለ እነዚህም በሙሉ የገዛ ሁሉን የሚችል አምላክ ዮሐንስ በፍጥሞ ደሴት በነበረበት ጊዜ ዮሐንስን ጠራውና ና አለው ምዕራፍ 4 ላይ ና ሊሆን ያለውን ነገር አሳያለሁ አለው ትልቁን ታሪክ ያንተ ታሪክ በሮም መንግስት እጅ አይደለም ያንተ ታሪክ እዚህ አያልቅም ያንተ ታሪክ በፍጥሞ ደሴት አያልቅም ላሳየው ሰማያት ተከፈቱ የሆነውን የሚሆነውን አሳያለሁ የሚሆነውን ወደፊት ደግሞ የሚገለጠውን ሁሉን አሳያለሁና ሰማያት ተከፈቱ ሰማይ ተከፈተ በሰማይ ላይ ዮሐንስ ዙፋን አየ በዙፋኑ ላይ ተቀማጭ ነበር ይላል በዙፋኑ ላይ ተቀማጭ አለ
እኛ የምናመልከው አምላክ የሞተ አምላክ አይደለም የምናመልከው አምላክ ታሪክ አይደለም በአንድ ወቅት ብቅ ብሎ ያለፈ ሞራሊስት አይደለም የምናመልከው ሶሻል ሪፎርመር አይደለም የምናመልከው የሪቮሉሽን ያቢዮት መሪ አይደለም የምናመልከው አምላክ ሞትን ያሸነፈ ለዘላለም የገዛ በዙፋኑ ላይ ያለ ታሪክን የሚገዛ ታሪክን የሚቆጣጠር የዓለምን የታሪክ ፍሰት በእጁ የያዘ እሱ በዙፋኑ ላይ አለ በዚህ ሰማይ ቢናወጥ ምድር ቢናወጥ ነገስታቶች ቢናወጡ የፈለጉትን ቢናገሩ ዩናይትድ ኔሽን ክብር ባይሰጥ አሜሪካ ክብር ባይሰጥ ኢትዮጵያ ክብር ባይሰጥ የታሪክ ጌታ የሆነው እሱ በዙፋኑ ላይ ሆኖ ቤተክርስቲያንን ሂጂ ይላታል ክብር ለአምላካችን ይሁን በዚህ ስልጣን የኢትዮጵያ ቤተክርስቲያን እንድትነሳ ጠይቀም ሃሌሉያ በዚህ ስልጣን ነው ቤተክርስቲያን ሂጂ ያለው በዚህ ቤተክርስቲያን ዛሬ በኢራን አለች በኢራቅ አለች በአፍጋኒስታን አለች በበርማ አለች ቤተክርስቲያን ማንንም የማያቆማት የገሃነም ደጆች የማይችሏት እሱ የገሃነም ደጆችን የዘጋ ከገሃነም ደጆች ነፍሳትን የዋጀ የስሙ ስልጣን አሁንም ከበሽታ ከአጋንንት ከመከራ ከችግር ከኃጢአት የሚያወጣ ስሙንም ኢየሱስ ይወለሽ እርሱም ህዝቡን ከምናቸው ያድናቸዋል ከኃጢአታቸው ያድናቸዋል ሃሌሉያ ይህ ስም ሕያው ስም ነው ይህ ስም የከበረ ነው ይህ ስም በሰማይና በምድር እኩያ የሌለው ስም ነው ወንድሞቼ እናቶች ሊቀልብን አይገባም የማያንስም የቤተክርስቲያን ስልጣን ነው ቤተክርስቲያን ሶስተኛ ይሄን ስልጣን ከተናገረ በኋላ ሂጂ አላት ቤተክርስቲያን ሶስተኛ ተልእኮ ነው የሚሰጣት ምን አይነት ተልእኮ ነው የሰጣት ክርስቶስ ለቤተክርስቲያን የሰጣት ተልእኮ የሚገርም ቃል አለ እዛው ላይ ጌታችን ኢየሱስ ክርስቶስ በምህረቱ ደቀ መዛሙርቱን ካነሳ በኋላ የስልጣኑን ግዛት ካሳየ በኋላ የመንግስቱን ክብር ካሳያቸው በኋላ በምህረቱ ካቆማቸው በኋላ ሃሌሉያ ደቀ መዛሙርቱ እንደዚህ ያላቸው ስልጣን ሁሉ በሰማይና በምድር ተሰጥቶኛል ካለ በኋላ ስለዚህ በሉ ወይንም እንግዲህ በሉ ወንድሞቼ እንግዲህ ሂዱና ህዝቦችን ሁሉ በአብ በወልድና በመንፈስ ቅዱስም እያጠመቃችኋቸው ምን አድርጓቸው ጮክ በሉ ምን አድርጓቸው እሺ ቤተክርስቲያንን በምህረቱ አነሳ የስልጣኑን ታላቅነት አሳያት ስልጣኑ በሰማይና በምድር ነው ስልጣኑን የሚከለክል ማንንም የለም ወንጌልን የሚያቆም ኃይል የለም ሞት ራሱ ተሸንፏል ማንንም አያቆመውም ወንጌልን ማን ያቆመዋል ወንድሞቼ ማንንም አያቆመውም ወንጌልን እንደ ሰደድ እሳት ይነዳል ይሄዳል የሐዋሳ ሕይወት ብርሃን ቤተክርስቲያን የዛ ምልክት ናት ወንድሞቼ ማናቆማት ስደት አለፈ በዚህ ቤተክርስቲያን ላይ ሐዋሳ ቅዱሳን ላይ ስደት አለፈ ወንድማችን ተስፋዬ ጋቢሶ ወንድማችንና አባታችን ፓስተር ጌቱ እዚህም ያላችሁ ወንድሞች በመከራ ውስጥ ያሳለፋችሁ በእስር ቤት ያሳለፋችሁ በዚህ ምድር ላይ ብዙ መከራ ዋጋ የከፈላችሁ ሰዎች አላችሁ ጨለማ ዘመን አልፏል በዚህ ምድር ላይ ነገር ግን ደርግ ተነስቶ ቤተክርስቲያንን ዘጋ ክርስቲያኖችን አሰረ ግን አንድ የረሳው ነገር አለ የረሳው ነገር ወንጌል በዙፋኑ ላይ ያለው የአምላካችን መሆኑን ረስቷል እሱ ነገስታትን የሚያነሳና የሚጥል እሱ የነገስታትን ልብ በእጁ የያዘ ትልቅ አምላክ መሆኑን ረስቷል ግን እስር ቤት በነበሩበት ጊዜ ብዙ መከራ ውስጥ እያሉ ተስፋዬ ጋቢሶ የሚል መዝሙር ዘመረ የሰናፍጯን ቅንጣት ቢዘራ ሲቆመን ዘምረው ቆመን ዘምራለን ያጎልበተኛ መጥቶ ረገጣት የማትበቅ እና ጨብጨብ ያጨበጨብን ደስ ያለን ዘምራለን ግን አልተሳካም አምልጣ ወጣች ሄደች ጌታ ይመስገን ድንበሯ ሰፋ ለደካከሙት መጤ የሰናፍጯን ቅንጣት ቢዘራ
ጌታ በምድር እንድትበዛ ያጉልበተኛ መቶ ረገጣት የማትበቅል መስላው ፈዝ ግን አልተሳካም አምልጣ ወጣች ሄደች አደገች ጌታ ይመስገን ድንበሯ ሰፋ ለደካከሙት መጠለያ ሆነች ሃሌሉያ ማናቆማት ቤተክርስቲያን እዚህ የተሰበሰባችሁት ሁላችሁ እኮ ሃሌሉያ የዚህ የማዳኑ የዝናው የታላቅነቱ ምሳሌዎች ናችሁ ወንድሞቼ እናቶች ማንም አላቆመም ለቤተክርስቲያን እንደዚህ ያላት ሄዳችሁ ህዝቦችን ሁሉ በአብ በወልድና በመንፈስ ቅዱስም እያጠመቃችኋቸው ደቀ መዛሙርት አድርጓቸው አራት ነገሮች ማለት ነው እንዴት ነው የምንሄደው በህይወት ጥራት ነው የምንሄደው በምስክርነት ነው የምንሄደው ለዓለም ብርሃንና ጨው በመሆን የምንሄደው በአስተምሮ ጥራት ነው የምንሄደው በመንፈስ ቅዱስ ኃይል ነው የምንሄደው በጸሎት ጉልበት ነው የምንሄደው በገንዘባችን ነው የምንሄደው አንድ አባባል አለ ሁሉን ወንጌል ሁሉ ቤተክርስቲያን ለዓለም ሁሉ the whole gospel the whole church the whole world ይሄ ነው መልእክታችን ሁሉን ወንጌል ቤተክርስቲያን በሙሉ ዓለም በሙሉ ክብር ለኢየሱስ ይሁን ዘጠን ወንጌል ይሄ ነው ወንድሞች እዚህ ቤተክርስቲያን የሱ ያልሆነ ነገር በሙሉ ተጠራርጎ መውጣት አለበት አሰራር ቢሆን አመለካከት ቢሆን መንፈሳዊ ልምምድ ቢሆን አስተምሮ ቢሆን የክርስቶስ ኢየሱስን የወንጌል አጀንዳ የሚጻረር ማንኛውም ነገር ከቤተክርስቲያን አደባባይ ከኢትዮጵያ ቤተክርስቲያን ምስባኮች ላይ ተጠራርገው መውጣት አለባቸው የንጋቱ ኮከብ የሆነው እኛ ግን የተሰቀለውን ክርስቶስን እንሰብካለን ነው ክብር ለእግዚአብሔር ይሁን ሌላ ምንሰብከው አጀንዳ የለንም የምናውጀው የምንሰብከው የምንዘምርለት የምናመልከው ዓለም ሁሉ እንዲሰማን የተጠራነው ክርስቶስ ጳውሎስ ያግን የተሰቀለውን ክርስቶስ ምን እናደርጋለን ሰብካለን ኢትዮጵያ ቤተክርስቲያን አንተና መጋቢ የቱሽና ግልብ ውስጥ የቀረ ነገር አለ የሴሌብሪቲ መንፈስ ከቤተክርስቲያን ተጠራርጎ መውጣት አለበት ሁላችን ድሪቶ የለበስን ነበርን አንድ ሴሌብሪቲ የለም በዚህ ምድር ላይ ሴሌብሪቲያችን የንጋቱ ኮከብ የሆነው የምናደንቀው የምናከብረው ከፍ የምናደርግለት የምንሰግድለት ኢየሱስ ብቻ እንሰግድለት ምናውጅለት አረ በቤቱ መተን በህዝብ ላይ ስንሰለጥን ወንጌል በሰጠን ክብር በህዝቡ ላይ ስንሰለጥን ክርስቶስን ስንሸፍን እኛ ከክርስቶስ በላይ ከፍ ብለን ስንታይ በሶሻል ሚዲያ ላይ የምናውጀው ራሳችንን የእግዚአብሔር ምትክ አድርገን ራሳችንን እስክንናገር ድረስ በብዙ ድፍረት ቤተክርስቲያን ተሞልታለች ነገር ግን ከቤተክርስቲያን ኢየሱስ ክርስቶስ ወደ ቤተ መቅደሱ እንደመጣ ያ የቤተ መቅደሱን ሐሳብ በሙሉ የወረሰውን የሌባ መንፈስ ዘራፊነት መንፈስ የክፋት መንፈስ ሙት የሆነ መንፈሳዊነት በሙሉ ክርስቶስ ወደ ቤተ መቅደሱ ገባና ቤቴ የምን ቤት ይባላል ጮክ በሉ የምን ቤት ይባላል የጸሎት ቤት ይባላል ናጌታ እንደገና ሪክሌም ያድርግ የኢትዮጵያን ቤተክርስቲያን ምስባኮች አደባባዮቿን የማይሆነው ነገር የማይጠቅመን ነገር አሰራር ቢሆን አስተምሮ ቢሆን መንፈሳዊ ልምምድ አገር በቀል ቢሆን ከውጪ ተዛፍሮ የመጣ ማንኛውም ነገር ከወንጌል ጋራ የሚቃረን ከቃሉ እውነት ጋራ የሚቃረን ቤተክርስቲያንን አቅም ያሳጣ የቤተክርስቲያንን ቅቡልነት የጎዳ የቤተክርስቲያንን ተአማኝነት የጎዳ ስጋዊነት ዓለማዊነት ማንኛውም የሴሌብሪቲ መንፈስ እንኳን ቢሆን ታዋቂነት ቢሆን የምናሳውቀው ኢየሱስ የምናውጅለት ኢየሱስ ዮሐንስ ሲናገር እንደዚህ አለ እኔ አለ አንተ ማን አሉት ከአገልግሎቱ ትልቅነት የተነሳ አንተ ነብዩ ነህ አይደለሁም አንተ መሲህ ነህ አይደለሁም አንተ ኤልያስ ነህ አይደለሁም ታዲያ ምንድነው እኔ አለ የምድረ በዳው የሚጮህ ድምጽ የጫማውን ጠፍር ልፈታ የማይገባ አንድ በዛ ዘመን የነበረ አገልጋይ ስራው ማታ ሲመጣ የጌታውን ጫማ ይፈታል እግሩን ያጥባልና ዮሐንስ ስራ ምንድነው የጌታዬን ጫማ ማውለቅ እግሩን መጥረግ ማበስ ነው አለ ዘዋላ ምን አለ
ነግላስ እሱ ግን ሊልቅ ይገባል አለ። ይህን እንደየተናገረ ሳለ ክርስቶስ መጣ። በሰው መካከል የሚጠመቁ ሰዎች ባህር ዳር ሞልተዋል። ክርስቶስ መጣ። እዛ በኋላ እንደዚህ ያየው ይመስለኛል። አየውና ላሳያችሁ ያልኳችሁ እርሱ ነው። እነሆ የዓለምን ኃጢአት የሚያስወግድ የማን በግ? እግዚአብሔር በግ። እሱን ነው የምናውጀው እሱን ነው የምንሰግድለት፣ እሱን ነው ለዓለም የምናስታውቀው። ክርስቶስ ኢየሱስ የሃይማኖት መደርደሪያ ላይ ያለ አንድ ፕሮዳክት አይደለም ወንድሞች፣ አይደለም። ከአማልክት መካከል የተቀመጠ ትንሽ አምላክ አይደለም። ክርስቶስ የምናውጀው በዚህ በሪሊጂየስ ሱፐርማርኬት ውስጥ ኮንሱመር የገበያ በዚህ የሃይማኖት ገበያ ውስጥ ካሉት አማልክት መካከል አይደለም። እሱ ብቻውን ኩያ የሌለው ታላቅ የሌለው ታናሽ የሌለው ብቻውን የምናውጅለት በሃይማኖት መደርደሪያ ላይ ከማንም ጋር የማይቀመጥ ከአይዲዮሎጂ ጋር የማይስተካከል ከዓለም ጋር የማይስተካከል ብቻውን ትልቅ አምላክ እሱ ነው የምናውጀው። የዓለምን ኃጢአት የሚያስወግድ እግዚአብሔር በግ። ቤተክርስቲያን ተልእኮ ይሄ ነው። እሱ ነው የምናውጀው የምንነግረው። ወንጌል በጣም ሲምፕል ነገር ነው ወንድሞች። እንዴት ነው የምንሄደው? ምን ሐዋሳ ቤተክርስቲያን ሐዋሳ ሕይወት ብርሃን ምን አድርጊ ላኪ ሰዎችን ላኪ። መሄድ የማይችሉ ሰዎች የሚሄዱትን ላኩ። ያላችሁን ሪሶርስ በሙሉ ለሚሽን አውሉ። ሌላ ምን ፐርፐዝ አለ? አምልኮአችን ለሚሽን፣ ዝማሬያችን ለሚሽን፣ ገንዘባችን ለሚሽን፣ ህንጻችን ለሚሽን፣ ሶሻል ሚዲያችን ለሚሽን። የምናውጀው የሚሸተው ኢየሱስ የእውቀቱ ሽታ ሰው ሁሉ የሚያሸተው ሰው ሁሉ የሚያዳምጠው ከሐዋሳ ከዚህች አጥቢያ ላይ በዓለም ዙሪያ ሁሉ የሚደመጠው የሚሸተተው መዓዛ የአምልኮ መዓዛ ዕጣን ኢየሱስ እሱ ነው። የወንጌላችን ኮንቴንት እሱ ነው ወንድሞቼና እህቶቼ። በምን እንሂድ? በመከራ በመታገስ እንሂድ ወንድሞቼ፣ በመከራ በመታገስ። በዘመን የሚሰበክልን ወንጌል በጣም የተጣመመ ወንጌል ነው። መከራ የለሽ ወንጌል ነው የሚሰበክልን። ከምቾት ድሎት ነው ወንጌል የሚሰበክልን። መከራ የለሽ ክርስትና የለም። መከራ የለሽ ወንጌል የለም። እዚህ ወንጌል የደረሰው ብዙዎች ነፍሳቸውን ስለሰጡ በእጃችን ላይ ያለው መጽሐፍ ቅዱስ በደም የተለወሰ መጽሐፍ ቅዱስ ነው ወንድሞቼ እናቶቼ። መከራ ለመክፈል ፈቃደኞች ነን ወይ? እዚህ ከተማ ብዙ ሩቅ ያልሆነ በጉጂ ማህበረሰብ ውስጥ 2 ሚስዮናሎች ስለዚህ ነገር ሳስብ በጣም ነው ልቤን የሚነካው። 2 ሚስዮናሎች ዛሬ አመት በመጣው ጊዜ የነዚህ 2 ሚስዮናሎች ታሪክ የሚዘክር ፕሮግራም ነበር በአፍሪካን ዩኒየን ሆል ውስጥ። ለዚህ 2 ወገኖች እስከ ሞት ድረስ እንኳን ለነፍሳቸው አልሳሱም ይላል። ክሊፍ ሚሽልና ቶሚ ዴቨርስ ይባላል እነዚህ 2 ወጣቶች። ዕለተ ሜይ 9 1936 በዛን ጊዜ እንደምታውቁት ምድራችን በጣሊያን ተወራለች እና ቦምብ ይጣላል። እነዚህ 2 ሚስዮናሎች ወጣቶች ናቸው። ቶሚ ዴቨርስ የመጣው እኔ ከምኖርበት ከቶሮንቶ ከተማ ፎርዋርድ ባፕቲስት ከሚባል ቸርች ነው የመጣው። እዛ ብትመጡና አደል ብታገኙ እዛች ቤተክርስቲያን ውስጥ እሱን ማንም ሰው አያውቀውም፣ ማንም አያውቀውም። 1936 ነው እንደ ፈረንጆቹ አቆጣጠር። ወደ ቤተክርስቲያኑ አዳራሽ ስትገቡ በአንደኛው ቤተክርስቲያን ግድግዳ ላይ ስለ ወንጌል በኢትዮጵያ የተሰዋ ይላል። ቢያልቻለም ሳዳምጥ አያውቁትም እዚያ ያሉ ሰዎች። ቶሚ ዴቨርስ ወደ ኢትዮጵያ በመጣ ጊዜ ጮኛ ነበረችው። በእንግሊዝ ኤምባሲ ለማግባት ፕላን ነበረው። እድሜዎቹ ባያዎች ውስጥ ነው፣ በኔ ልጆች እድሜ ማለት ነው። ለሰርግ ከጮኛው ጋር ዝግጅት እያደረጉ መጣ ለወንጌል አገልግሎት ወደ ጉጂ ማህበረሰብ። ቶሚ ዴቨርስ በየከተማው በየገጠሩ እየዞረ ክርስቶስ ይሰብካል። ቋንቋውን ተምሮ ሲመጣ ባህል አቋርጦ ቋንቋ አቋርጦ አገር አቋርጦ 1936 ኢትዮጵያን አስቧት ሄደ። ውጡ ተባሉ። ጣሊያን መንግስት መውጣት አለባችሁ።
ወለኛ መስራት አለባችሁ ወይ መውጣት አለባችሁ ተባሉ ሁለቱም ወጣቶች ምን አሉ መልካም እረኛ ነፍሱን ስለ በጎቹ አሳልፎ ይሰጣል ብለን ይሄን ሕዝብ አስተምረን ይሄን ሕዝብ በዚህ መከራ ውስጥ ተናንሄድም አሉ ጨከኑ ሚሼል ክሊፍ ባለቤቱ አራስ ነበረች አዲስ አበባ ነገር እየበረታ ሲመጣ አትሊስ አዲስ አበባ መሄድ አለባችሁ ተብሎ ወደ 200 ሰዎች አጅቧቸው በእግር ከጉጂ ተነስተው ወደ አዲስ አበባ ይሄዳሉ የስንት ቀን መንገድ እንደሆነ አላቅም 4-5 ቀን ሳምንት በዚህ መካከል ሜይ 9 1936 ላይ ሽፍቶች መጡና ብዙ ሰዎችን ገደሉ በዛን ቀን በጦር ተጨቅጭቀው ከሞቱት ሰዎች መካከል እነዚህ ሁለት ወጣቶች ነበሩ ዋጋን ከፍላለን ማለት እንችላለን ወንድሞች የክሊፍ ባለቤት አልተመረረችም አራስ ናት ምንም ብሬት የላት እንደዚህ ያለች የቀብሩ ፕሮግራም ላይ ምንም እንኳን የፍቅር ሁሉ አምላክ የሆነው እግዚአብሔር ለምን በራሱ ስራ ላይ ይተጉ የነበሩትን እነዚህ ሁለት ወጣቶች በአፍላ እድሜያቸው ህይወታቸው እንዲቀጭ እንደፈቀደ ባይገባኝም ፍጹም ሉዓላዊ ፈቃዱን በጸጋ ልንቀበል ይገባል መከራን የማይቀበል ትውልድ አትርፈናል ምክንያቱም የሚሰበክልን ኢየሱስ ቪዛ ኦፊሰር ነው የሚሰበክልን ኢየሱስ ወደ አሜሪካ የሚያሻግር ነው የሚሰበክልን ኢየሱስ ቤት የሚሰራልን ነው የሚሰበክልን ኢየሱስ ቪኤት የሚገዛልን ነው ኢየሱስ ይሄ አይደለም ወንድሞች አይደለም እንደዚህ ያለች ክርስቶስን በሚመስል የከበረ ፍጻሜ በፊቱ ስንቆም ያኔ ሚስጥር የሆነብን ነገር ይገባናል ምን ማለት ነው ታውቃላችሁ እድሜ ልኬን ማላስታርቀው ችግር ነው እግዚአብሔር ለምን ወሰደው መልስ የለኝም አንድ ቀን ግን በፊቱ ስቆም ይገባኛል እና እስከዛ እንዴት እንኑር ለዚህ ያለች በዛ የቀን ጨለማ ወቅት ለባለቤቴና ለቶም እንዲሁም አብራቸው ለነበሩ ወገኖች በየትኛውም ሁኔታ ውስጥ የእርሱ የሆኑትን የማይከዳ እግዚአብሔር የዘላለም እድላቸውና ተስፋቸው መሆኑን በመረዳት በፍጹም ደስታ ወደ አባታቸው እንዲሄዱ አውቃለሁ አለች በጦር የተጨቀጨቀ የባሏን ሬሳ ያይሽ ነው የምትናገረው ወንድሞቼ ከነዛ መካከል የተረፈው ሰው አንደኛው አለን ስሚዝ ይባላል ወንጌላዊ ነበር እሱም እዚህ ጉጂ ማህበረሰብ ውስጥ ተረፈ ሳምሃው ያዕቆብ አንገቱ በሰይፍ ተሰየፈ እግዚአብሔር ጴጥሮስን አተረፈው አለንም እንደዛ ነው የሚለው አለን ስሚዝ እንዴት ነው የተረፈከው ምንም ምክንያት የለኝ ያዕቆብን የሰየፈው አምላክ ጴጥሮስን አተረፈ እኔንም አትርፎኛል ካሁን በኋላ ለለኝ ዘመን ለሱ ክብር እንድኖር ነው ምጸልየው አለ እና ስለ ቶሚ ስለ ሁለት ወጣቶች እንደዚህ ያለ ቶሚ የደስታ ሰው ነበር አለ የእግዚአብሔርን ወሰን የለሽ ፍቅር እና በክርስቶስ የተገለጠውን የኃጢአት ይቅርታና ድነት ለመመስከር ለሊትና ቀን የሚተጋ ነበር ወንጌል የአገልግሎቱ ደስታና የውስጥ ግፊቱ ጉልበት ነበሩ ፍርሃት የለሽ በተቃውሞ መካከል ክርስቶስ ጌታ መሆኑን የሚመሰክር በገጠርም ሆነ በይርጋለም ከተማ ገጠሮችና በከተማዋ እጅግ ተወዳጅ የነበረ ነበር እነዚህ ወንድሞች በታረደው በግ ክብርና ግርማዊ ውበት ውስጥ አሉ እነርሱን ማጣት ትልቅ ስብራትና የውስጥ ቁስል አምጥቶብኛል በተለይም ለቤተሰቦቻቸው በእግዚአብሔር ጸጋ የእምነታችን ጀማሪና ፈጻሚ ወደ ሆነው ወደ ክርስቶስ አይኖቻችንን ካላቀናን በስተቀር እጅግ ከባድ ነው በአንድ እንደነዚህ አይነት ጊዜ ልንደገፍ የሚገባው አለ ስጋዬና ልቤ ሊደክሙ ይችላሉ እግዚአብሔር ግን የዘላለም ብርታቴ ነው
መከራ ውስጥ ያለፉ ሰዎች እንደዚህ ያሉ ነው ያረፉት። ስለሚችል እንደዚህ ያለ ስለሚችል ልብ የሚነካ ምስክርነት አለኝ አለ። ወደ ዘላለማዊ ቤቱ ከመሄዱ 12 ወራት በፊት ሌሊትና ቀን ይተጋ የነበረው የዮሐንስን ወንጌል ለጉጂ ማህበረሰብ ለመተርጎም ነበር። ጨካኙ ጣሊያን በኤርጋኖ ቦምብ ሲያዘንብ የምንጠለልበት ምሽግ ውስጥም ቢሆን በቦምብ ውርጅብኝ መካከል የትርጉም ስራውን ይዞ ይሸሽ ነበር። በሽፍቶች በተገደለበት በዚያን ቀን የክርስቶስን ትህትናና ርህራሄ ልዩ በሆነ መልኩ ካየሁባቸው ጥቂት ሰዎች መካከል አንዱ እንደሆነ መሰክራለሁ አለ። በዛን በጦር ተጨቅጭቆ በተገደለበት ቀን የዮሐንስ ወንጌልን አቅፎ ነበር። ጀርባውን ለጦር ሰጥቶ ትርጉም ስራውን ዮሐንስን ወንጌል ትርጉም ስራ ይዞ ነበር ካለ በኋላ የገረመኝ ነገር በጦር የሚወጉት ሰዎች ለነሱ መጽሐፍ ቅዱስ እየተረጎመላቸው እንደነበር አላወቁም ነበር አለ። መከራ ለመቀበል ፈቃደኞች ነን ወይ? ለመታገስ ፈቃደኞች ነን ወይ? በመከራ ያለፉ ሰዎች አሉ። በጣም ብዙ ሰዎች ልነግራችሁ ይችላል። ታላቁ ሰባኪ የነበረው ስፐርጀን በጣም ታላቅ ሰው፣ እንግሊዝ ሀገር ታዋቂ ሰባኪ የነበረ ሰው ስለሚያልፍበት መከራ እንደዚህ ይላል። ዛሬ ሆሳና በማለት ስሜን ያገነነው ያው ህዝብ ሲሰቅለኝ ያመንኩት ሲከዳኝ እጁን የሰጠኝ ሲነሳኝ በእጅጉ ያማል። ከልብ ስብራት የተነሳ ከቅንድቤ ላብ እስኪቆረቆት ድረስ ብዙ ጊዜ አልቅሻለሁ። አቅም አጥቼ ተንበርክኬያለሁ። የኔ ብርታት ሲሟጠጥ የጌታ ጸጋ ይፈስልኝ ነበር አለ ስፐርጀን። እንደዚህ አለ። ስሙ የጠፋበት ሰው ድንገት ስሜ ጠፍቷል ብላችሁ ከቤተክርስቲያን የቀራችሁ ሰዎች ካላችሁ ምታዳምጡ ከወንጌል የሸሻችሁ ሰዎች እንደዚህ አለ። ስሜ አለ ስፐርጀን፣ ስሜ ከጠፋው በላይ ሰዎች ሊናገሩ የሚችሉት ሌላ የከፋ በከፋ ሁኔታ ማጠልሸት በማይችሉበት መንገድ ስሜ ጠፍቷል። ከራስ ከጉር ጥፍሬ ድረስ ተወግጃለሁ። እስከ ጥግ ድረስ ያልሆንኩትን ምስል ተሰጥቶኛል። መልካምነቴን በተመለከተ አሁን መልከጥፉ ከተደረገበት በላይ የከፋ ማድረግ ማንም አይችልም። በጣም የሚገርመው መጥፋት የሚችለውን ያህል ስሜ ጠፍቷል አለ። ማሁን ከወረድኩበት በታች ሰዎች ሊያወዱኝ አይችሉም አለ። ናስፐርጀን እንዴት ነው የታገስከው? እንዴት ነው መከራን? 58 አመቱ ነው የሞተው በነገራችን ላይ ስፐርጀን የወዘያንግ ማን እንደዚህ አለ። ልብላችሁ አዳምጡኝ። በብዙ መከራ በጌታ አገልግሎት ብንዝልና ያለ እድሜያችን ብንሞት ክብር ለእግዚአብሔር ይሁን። ምድር ትንሽ ሰማይ ብዙ ይኖረናል። ምድር ትንሽ ሰማይ ብዙ ይሆናል። በመጨረሻ እነሆ እስከ ዓለም ፍጻሜ ድረስ ከማን ጋር ነኝ? ከእናንተ ጋር ነኝ። ጌታን የተስፋ ቃል ሰጥቶናል። ችግር ይጨርሳለሁ። የመጨረሻው የእግዚአብሔር ያልተቋረጠ አብሮነት ቤተክርስቲያንን የማይተው አምላክ ቤተክርስቲያንን በተልኮ ከላካት በኋላ እጁን አጣጥፎ የሚመለከት አምላክ አይደለም። እሱ ቤተክርስቲያን በመታልፍበት መከራ በችግሯ በአዘኗ የሚራራላት ምራለ ሲናገር እነሆ እስከ ዓለም ፍጻሜ ድረስ ከማን ጋር ነኝ? ከእናንተ ጋር ነኝ። በጣም ነው የሚደንቀው። ማቴዎስ ወንጌል ሲጀምር አንድ አዋጅ ታውጇል። ወንድ ልጅ ትወልጃለሽ፣ ስሙንም ማን ትይዋለሽ? አማኑኤል ትይዋለሽ። አማኑኤል ማለት ምን ማለት ነው? እግዚአብሔር ከኛ ጋር ነው። ማቴዎስ 1 ማቴዎስ 28 አማኑኤል እነሆ እስከ ዓለም ፍጻሜ ድረስ ከማን ጋር ነኝ? ከእናንተ ጋር ነኝ። በመንፈሱ ከኛ ጋር አለ።
በታሪክ ውስጥ ብቅ ብሎ የጠፋ አምላክ አይደለም የምናመልከው እሱ በፉትኖት አይደለም ጻፊዎች ሆናችሁ ሰዎች በታሪክ ውስጥ ብቅ ብሎ የጠፋ ኮከብ አይደለም እሱ በታሪክ ውስጥ ብቅ ብሎ የሞተ የሃይማኖት መሪ አይደለም እሱ በታሪክ ውስጥ ብቅ ብሎ የተነሳ የሪቮሉሽን የአብዮት መሪ አይደለም እሱ በታሪክ ውስጥ ብቅ ብሎ የተነሳ የአይዲዮሎጂ ወይንም የርዕዮተ ዓለም መሪ አይደለም እሱ ለዘላለም በዙፋኑ ላይ ያለ የነበረ ለዘላለም የሚኖር እሱ I am the great I am እሱ ነው ለቤተ ክርስቲያን ነው እስከ ዓለም ፍጻሜ ድረስ ከናንተ ጋር ነኝ ያለው አይተዋትም ቤተ ክርስቲያንን በፍጹም አይተዋት እኔ ጭልመተኛ አይደለም yes ብዙ ችግር አለብን እንደ ሀገር የቤተ ክርስቲያን እንደኒዮምሽን በሀገር አቀፍ ደረጃ ብዙ ችግር አለብን ነገር ግን ተልኮ የሰጠው አምላክ አሁንም በዙፋኑ አለ የማይተው አምላክ የማይጥል አምላክ ለሙሴ ምን አለው ሙሴ ሂዳለው ወደ ፈርዖን ሂዳለው ወደ ፈርዖን ሲሄድ ስም ማን ነው ባሉ ጊዜ ስምን ማን ልበላቸው አለ ባላ እግዚአብሔር በጣም የሚገርም ነገር ተናገረ አሰብና ስም ያለው ነገር ኦሪጂን ያለው ነገር ነው ታውቃላችሁ ሁላችን ስም አለን ስም የተሰጠን ለምንድነው የተወለድንበት ቀን ስላለ ነው እና ለሙሴ እግዚአብሔር ምን አለው ስሜን ልንገር አለው አው ማልበል ፈርዖንም ይጠይቀኛል ህዝቡም ይጠይቀኛል 40 አመት ሙሉ ምድረ በዳ ነበርኩ ከ40 አመት በኋላ ነው የምመለሰው ማን ነው ይሉኛል ሂድ ብሎታል እኮ ህዝቤን አውርነት ታወጣል ሂድ በተልኮ ይላከው ከዛ እግዚአብሔር ምን አለው በጣም የሚገርም መልስ የሰጠው ስሜ ያለው አው ስሜ ያለና የነበረ እርሱ ላከኝ ትላለ ያህዌ ማለት እሱ ነው ያለና የነበረ ለዘላለም የሚኖር በዙፋኑ ላይ ያለ እሱ ነው ቤተክርስቲያንን እነሆ እስከ ዓለም ፍጻሜ ድረስ ከናንተ ጋር ነኝ ያለው ጌታ ይሄንን ነው ሃሌሉያ ይሄ ጌታ የዚች ቤተክርስቲያን ብቻ ጌታ አይደለም በዘመን ያለችው ቤተክርስቲያን ታሪክ ጌታ ብቻ አይደለም የሱ ጌትነት በዓለም ዙሪያ ነው 1040 ዊንዶው የሚባል እሱን ላሳያችሁ ጊዜ ስለሌለ ነው ኢትዮጵያ ያለችው ከምስራቅ አፍሪካ ጀምሮ እስከ ጃፓን መጨረሻ ድረስ ባለው ወደ ኖርዝ ደግሞ ወዳይ ከሞሮኮ ጀምሮ ወደ ታች ኢትዮጵያን ጨምሮ እስከ ሱዳን ድረስ ባለው እስከ ኢጂፕት ድረስ ባለው ክልል ውስጥ ያለው ክፍል 1040 ዊንዶው ይባላል በዚህ 1040 ዊንዶው ውስጥ 90% ይኸውና 90% የሚሆነው ህዝብ ጌታን ያላወቀው ህዝብ ያለው እዚህ ነው 90% ልብላችሁ አዳምጡኝ 90% ከዚህ ውስጥ 62% ደግሞ ጌታን ያውቃል 90% በአለማችን ላይ ወንጌል ያለው ህዝብ የሚኖረው እዚህ ክልል ነው እዚህ ክልል ውስጥ ካለው እዚህ ክፍል ውስጥ ካለው ደግሞ 62% ደግሞ እንደሱ ገና ጌታን አልሰሙ በዚህ ክልል ውስጥ ቶፕ ክርስቲያን የከፍተኛ የሆነ የክርስቲያን ማዕከል ከሚባሉት 7 ከ62 አገሮች ውስጥ ኢትዮጵያ 7ኛ ናት በጣም ማጽኖት መናገር ፈልጋለሁ 2 ደቂቃ ብቻ አፍሪካ ዩኒየን ባጋጣሚ መስላችኋል አዲስ አበባ ላይ ያለው በእነዚህ 90% በሚሆኑት ወንጌልን ባልሰሙት አገራት መካከል ኢትዮጵያ መቀመጧ ያጋጣሚ ጉዳይ ይመስላችኋል አይደለም ከዘረኝነት ድንበር እንሻገር ከክልል ድንበር እንሻገር ከአገር ድንበር እንሻገር እግዚአብሔር የኢትዮጵያን ቤተክርስቲያን ትልቅ አደራ ሰጥቷታል በዚህ ወቅት የምንነሳበት ዘመን እግዚአብሔር ያድርግልን ዮሐንስ ራእይ ላይ አንድ መዝሙር ይዘመራል አንተ ሁሉን ፈጥረሃልና ቀጥሎ ደግሞ ሌላ መዝሙር አለ ዮሐንስ ራእይ ምዕራፍ 5 ላይ ታርዳሃልና ከነገድ ከቋንቋ ከህዝብ ሁሉ ህዝቦችን ዋጅተህ ለመንግስት ካህናት አድርገሃል ምናመልከው አምላክ ይሄ ነው እዚህ አንዳንድ ጊዜ እንረሳለን ጃፓን ያሉ ወገኖች አሉን ኢራን ያሉ ወገኖች አሉ አብረን መንግስት የምንወርሳቸው ወንድሞች አይኖቻችን እግዚአብሔር ይክፈት እንግዲህ እንሂድ ተባረኩ